ሻንችን ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሉ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ይችላልላችሁ ማለት ነው ታዳጊዎችንም ዛሬም መልካም ልደት እንላቸዋለን ለኤሊያና ፍጹም ለልዑል ደሳለኝ ለያርሴማ ዳንኤልና ለዜማ ታምሩ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው ምንለው ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሆኑ ነባሮችም ቼክ አርጋችሁ ብዙ ሰው ነው የሚያየው ሰብስክራይብ ሳያረግ ማለት ነው ቼክ አርጉና ሰብስክራይብ አርጋችሁ ቤተሰባችሁን ሆኑ እኔ አሁን ሄድሴቴን አረጋለሁ እናንተ ደግሞ ሰሞኑን አሪፍ መነቃቃት እየታየ ነው ላይክ ላይ ስለዚህ በጣም ለሱ ደግሞ በጣም እጅግ አርጌ አመሰግናለሁ ስለዚህ ዛሬም እኔ ሄድሴቴን እስካረግ ድረስ እናንተ ደግሞ ቪዲዮ ላይክ መታረጉበት አፍታ ታገኛላችሁ ከዛ በኋላ ቪዲዮቹን እንጀምራለን ከዛ ያው ህይወት ይቀጥላል ህይወት ይቀ እንዴት ልጅ ኮለድኩ በኋላ በባሌ እንደተከዳው ነው መነግራችሁ ማለት ነው ከዛ በፊት ተሳስበን ተከባብረን የምንኖር ሰዎች ነበርን እና ግን የመጀመሪያው ቺቲንግ ሀፕን ያደረገው ልጅ ስወልድ ሆስፒታል ውስጥ ነው ማለት ነው ልክ ልጃችን ተወልዶ ልጃችንን ሲያቅፈው ፍቅር ሲይዘው አየው ማለት ነው ከዛ ምናምን አልኩኝና ስሜታዊ ሆኖ ነው ምናምን ብዬ አለፍኩትኝ ያ ነበር ሬድ ፍላግ ያንን ማለፍ አልነበረብኝም ከኔ ውጪ ፍቅር ሲይዘው ሳይ እዛ ጋር ነበር ነገሮችን ማስቆም ነበር ግን እሺ በቃ ምንም አለፍኩትኝ ያው ቻይናን ታቆኛላችሁ ከዛ ኑሯችንን በየቀኑ በለት ተረት ኑሯችን ስንኖር እኔ ከተዋወቅኩት ጊዜ ጀምሮ የኔ ማር ተብያ ቃሉ ቤብ ተብያ ቃሉ ማማዬም ተብያ ቃሉ ለልጃችን ግን በየቀኑ ሌላ ስም ይሄ ልጅ ስሙ ማን ብለን ነው ያወጣነው እስክል ድረስ ማለት ነው ለካ ይሄ ሁላ ፈጠራ ችሎታ ያለው ነው እኔ እስከዛሬ ድረስ የኔ ማር ይሄን ያህል ዓመት ሁሉ እኔ የኔ ማር የተባልኩ ምን ጠጅ ልጠምቅ ነው እሱ ጌታ መሳል ይላል ነገ ይመጣል ጠንበለል ይሏል ያየህ ይራድ ይሏል ያየ ሰው ይንቀጥቀጣል ጉልበት ይጣ ካንተ ፊት ሲቆም ይራድልህ ማለት እኮ ይሄን ስንዝሩ ማያክል ሰውዬ በቃ እማይ ነው መስታወት ይሏል የእጁ ስራ ይሏል የእግዚአብሔር ስራ ወርቅ ስራ ይሏል እኔ እዚህ የኔ ማር እኔ ምን ልሆን ነው በቃ ከዛ ደግሞ ስራ ሊሄድ ሲል እንደው አንተን ጥሩ መሄድ እኮ እንዴት እንደሚከብደኝ እኔ ምን ላርግ እኔ ዋጥ ላርግ ወይስ በኪሴ ይዤ ልሄድ እኔን ብሎኝ ያውቃል እኔ በዛ ጊዜ ስራ አለኝ ኦፍ ኮርስ ቤት ውስጥ እሰራለሁ ቢዚ ነኝ አይመችኝም ግን በኪሴ ይዤሽ ልሄድ ወይ ተብዬ አውቃለሁ እኔ እድሜ ልኬ እኔ ማር እኔ ጌታ መሳይ መባል አልፈልግም ወይስ የኔ እናት ልጅ ለልጅ ያለው ፍቅር ሌላ ነው ለሚስት ደግሞ ሌላ ነው በቃ እንግዲህ ምን ታረጉታላችሁ ቅና ሲላችሁ በልጃችሁም ትቀናላችሁ ብራዚሊያኖ አክስ የምትሰሩ ሴቶች ማለት ነው አድናቂያችሁ እንደሆንኩ ልነግራችሁ ነው እሺ መጣው አቤት ኮንፊደንስ አቤት እኔ እናንተ አይነት ድፍረት ቢኖረኝ አዛዋሪ ሆኜ እኔም ያልፍልኛል ቤተሰቦቼም ያልፍላቸዋል ብራዚሊያን ዋክስ ከባድ መድኃኒዓለም አድናቂያችሁ ነኝ በጣም ጎበዞች ናችሁ እሺ ግን ህመሙንስ በእኛ ሀገር እንግዲህ ባህል ምናምን እንደምትሉት በጣም ምን ይሉኝታ በጣም ያለበት ሀገር ነው እንዲህ አይነት ሀገር ላይ እንደዚህ አይነት ቢዝነስ የከፈታችሁት ሰዎችስ ያዋጣችኋል ወይ ነው ለነገሩ ለካ ተጨማማሪ ነው ጸጉር ቤት ምናምን አይደና ከዛች አበባዬ ሆይ ባልንጀሮቼ እሺ ሊቀጠቀጥ ነው ያለው ይጻፍቷጣ ይናገሩታል እኔ እንጃ እንዳይበሩ ነው እንደው አይ ነው በሉ ሰው ግን ሶስቱ ምንድን ናቸው ሶስቱ አሻንጉሊቶች ዋልጋ ላይ ተኝተው አንዳንድ ጊዜ በሰው እንትን ማሾፍ ኃጢአት ነው ግፍ ነው ምናምን እንላለን ሰውየው ግን ያን ፓርት አይታችሁ ነገር እንድትሉት አድርጎ ኮንተንቱ ከሰራ ምን ማድረግ ይቻላል
ሌላ ነገር እያደረገ ስለዛ ነገር ቢወራ ትክክል አይደለም። በርግጥ ይውልኝ ይሄንን ብሎ እያሳየ አለመናገር ይከብዳል። የለበሰውን ልብስ እኔ እንዳጥብለት ነው የሚጠብቀው። እኔ ደግሞ ወንድሞቼ ራሳቸው ሲያጡ ነው ያዩት። ይጠራቀማል። ከዛ እንቀመጣ እንዴ እኔ ምንሽ ይጠራቀማል። ደስ ይላል። እኔ ምንድነው ልብሴ እኮ ተጠራ እንዴ እናጣዋ እዲ ዲታዋ ሳምና እኮ ዛጋለለ ምናምን ብዬ የመጀመሪያው ጋብቻ አንቺ አሁን ላይክ ይሄ የሆነ ፌሚኒዝም ኢጎ ምናምን ይዞሽ አይደለም፣ ኖርማል ነው ስታይ ነው። ኖርማል ነው ለምሳሌ እኔ አባቴ ትዙዬ ለሊት ሲወጣ ምሳቆን ቋጥሮ ነው ሲወጣ ማቀው። እናቴ ተኝታ ታዘጋጅለታች ቋጥሮ ሲወጣ ልብሱን ራሱ ሲያጥብ ወታደርም ስለሆነ ወታደር ታውቂያለሽ የማንን መገዛ አይፈልግም። ወንድሞቼ በሱ አስተዳደግ ነው ያደጉት። ሲሰሩ ነው ማቀው። የኔን ልብስ ሲያጥቡ ነው ማቀው። ገባሽ? ከዛስ የሆነ ነገር ሲሆን እኔ እሱን ጠብቃለሁ። አንቺማ አለኝ ጸጌ ልትላጭ አንቺማ አለኝ ጸባይሽን አሳምረሽ ከገባሽ በኋላ አለኝ ጸጌ ልትላጭ። ወይኔ ጉዴ! ከዛ በ3 ወር አረገዝኩ። ሌላ ደግሞ ሌላ ማላቀው እኔ ተርግዝና ላይ እንደዛ። አሁን እኮ ብዙ አክሰስ አለ። በጣም እኮ እድለኛ ናቸው አሁን ላይ የሚያገቡ ጌታ። አሁን ትክክል ናት። ግን አስተዳደግ ውጤቶችም ትዳር ላይ ኢፌክት አላቸው። በርግጥ እንዳለችው ደግሞ አሁን ግን ብዙ አማራጭ አለ። አንተ ልጅ ግን ለምንድን ነው ይሄን ኮፍያ የምታረጋው? ጸጉር እየገባ ስለሆነ እኮ ነው። ጸጉር እየገባ ነው። ለዛ አሪፍ መፍትሄ አለ። ቀይ ሽንኩርት ትፈጭና ውሃውን በደንብ ቆዳ ላይ መቀባት። ያበቃል። ሽንኩርት ሮዝመሪው ማለት ነው። ከቀማት ጋር ቀቀቀቀል አድርገህ ትቀባታለህ። ከዛ ባለጋው ተቀለቀ ጉፍር ነው የሚለው። በጣም አለ። ያ ምን ሮዝመሪ ነው? እንደዛ ከሆነማ ቀይ ሽንኩርት ነጭ ሽንኩርት ማለት ነው ትቆርጣውና ቆዳ ላይ በደንብ አድርገህ መቀባት። ከዛ እሱ እየቆጠቆጠ ያወጣዋል። ጸጉር ለምን ይቆጠቆጣል? እሷ ላይ ዝንጅብል ነው ይገርኩ ላይ ዝንጅብል ጨመር ታደርጋታለህ። ድብስ ነው የሚል እንደዚህ ጎፈሬ ነው የምትሆነው። አሰከሩት። በቃ ሁለታችሁም ለመክራችሁ በጣም አመሰግናለሁ። ቴንኪው በጣም አመሰግናለሁ። እሺ ወጥ ሊሰሩኝ ነው እንዴ? ይሄን ነገር እኔ በምንድን ነው መሰላችሁ የሚገርመኝ ሁሉ ጊዜ የሚያውቋችሁ ሰዎች በዙሪያችሁ የሚሆን ምናምን ብቻ ጉንፋን የያዛችሁ እንትን ዝንጅብል በምናምን ጨቅጨቀ ጠጣበት ይላል አንዱ። የሚቀጥለው ስልክ ይደወል እንዴ ነው ሰላም ድምጽን ይሰማል። ምን ነው ጉንፋን ያዘኝ እንዴ? ለሱማ ማርና ጥቁር አዝሙድ ምናምን አድርገ ምናምን። ቀጣዩም ሲደውል ማአት አይነት ነው የሚነግሯችሁ። የነገሯችሁን ሁሉ ካረጋችሁ ውስጣችሁን ነው የሚያበላሸው። ሰሚኛለሽ? ሰውዬው ሲመጣ አንድ ነገር እናገራለሁ ብትይ እንደ ጀበና ቂጥ በጥፊ ጉንጭሽን ነው ማቀላልሽ። እንዴ አባዬ እኔ እኮ የራሴ የምለው ፍቅረኛ አለኝ። የቱ ያ የሳር ፍራሽ ላይ በቆዳ አንጥፎ የሚተኛው? ተይ እሱ ጋው ላይ ስትመጪ እኮ የስንዴ ማሳ አጭዶ ሲወቃ እንደዋለ ሰው ገለባ በገለባ ሆነሽ አይደል እንዴ የምትመጪው? ቢሆንም ምን ይወደዋለሁ እንዴ ደግሞ አልወደውማ። እዚህ የቁም ሳጥን መሳቢያ የምታክል ቤት ውስጥ እኔ ተወልጄ አደግኩ፣ አንቺ ተወልደሽ አደግሽ። እናርጅበት እንሙትበት እያልሽ ነው? እኔ እንደዛ አላልኩም አልሽ እንጂ የዛን የጨጓራ አጣቢ ስም እኮ ፍቅረኛዬ ነው ብለሽ ጠራሽ እኮ። ደግሞ መልኩስ ብትይ የኩሽና ጣሪያ አይደል እንደሚመስለው። ምን ሆነሽ ነው እሱ ላግባ የምትይ? ደግሞ ከሱ አትወልጂም እንጂ ብትወልጂ ኖሮ ልጅሽ ሲያስቸግርሽ ጆሮ ቆራጭ ልጥራ ምናምን አልነበረም የምትይው። የራስሽ የልጅሽን ፊት በመስታወት እያሳየሽ ነበር ልጅሽን የምታስፈራሪ። ኧረ አባዬ አይባልም እንዴ? ይባላል እንጂ እሱን ካገባሽ። እኔ ማመጣልሽን ሀብታም ካገባሽ ግን ቁርስሽ ለንደን፣ ይሄ ነከካም ካገባሽ ግን ቁርሽን መክደን ነው ለምሳሽ ማለት ነው። እኔ ማመጣልሽን ሀብታም ካገባሽ ጸጉርሽ ፓይስትራ፣ ይሄን ከካም ካገባሽ ግን ቅማሎች አናትሽ ላይ ጭፈራ በጭፈራ ቀን በቀን ማለት ነው። እኔ ማመጣልሽን ሀብታም ካገባሽ መስለብሹ ቨርሳቺ፣ ይሄን ዱለንቲ ካገባሽ ግን እኔ የምሞተው ፎክቼ እያልኩሽ ነው። ሰው እኮ በገንዘብ ብቻ መጣ እኔ ጌታ ጌታ መጣልኝ እኔ አባት። እሺ ሻምፒዮን ጂካቲው ሰሰቲው እንዴ በቃ አሁን ይበቃል። ትደርሱበታላችሁ። አሁን ቶሎ በይና እቃሽን ሰብስቢ፣ ሻንጣሽን ምናምን ከታች። ለነገሩ ምን እቃ አለሽ? ቶሎ በይ እንጂ አዳጋሽ። እንዴት እናር የሽማግሌዎችና የጥሎሹን ነገር ችግር የለውም የኔ ጌታ፣ አንተ ምንም አታስብ። እኔ ሲጀምር ምንም አይነት ጥሎሽ አልፈልግም። ከቻልክ እቺን ራሷን ልጅቷን ማለት ነው በቦክስ ጥለው ውሰድልኝ። ሽማግሌዎቹ ላልከው ደግሞ እኔ ወጉ እንዳይቀርስል ማለት ነው አንተ እንዳትልካቸው፣ እኔ ራሴ ሽማግሌዎች ያሉበት እመጣለሁ እያልኩ ነው። ሽማግሌ ቤቴ ቢችል እኔ አንተን ታገባለች ልጄ። ምን አሉኝ? ምንም ማረ እዚሁ ነው ና እንግባ እዚህ ቤት። ዴት አታድርግ ካደረክ ግን ማለት ያሉበት 3 ነገሮች ፓርት 2። አንደኛ ጸጉርሽ የራስሽ ነው ወይስ የፈረስ ጭራ አድርገሽ ነው የምትዞሪው? በጣም ሴቶች በጣም የሚወዱት ጥያቄ ነው። አስተያየት መሆንንና ከቤት እንስሳ ጋር ምንድነው አሰብ በደንብ የሚያሳየ በብዛት ሰዎች የሚጠቀሙት መሳም ሲፈልጉ ነው።
ተነስታ ልትስምህ ሁላ ትችላለች። ብዙ ሰው ባልተሰበሰበበት ሰዓት ብትጠቀመው። ሁለተኛ ኤክስ ይሄንን ሬስቶራንት በጣም ነው የምትወደው ጭራሽ። በተፈጥሮ ሴቶች ስለ ኤክስ ሲወራባቸው ልባቸው በተለምዶ ከሚመታው በ3.6 እጥፍ ይመታል። በጣም 7 የምትወደውን ሰው እንደማትረሳ ነው እያሳያት ያለው። አግባኝ ነው የምትል ለማግባት ዝግጁ ካልሆንክ ባትጠቀመው እመክራለሁ። ሶስተኛ ይቺን ሴት የልጆች እናት እንድትሆን የምትፈልግ ከሆነ ነው ይሄን የምትለው። ሶስተኛ ይቺ ልጅ የልጆች እናት እንድትሆን የምትፈልግ ከሆነ አደራ ፌሻል ኤክስፕሬሽኑንም እንዳትረሳ ለማስታወስ ሞክር። ዛሬ ብዙ ሜካፕ ነው የተጠቀምሽው አይደል? በጣም የሚወዷት ጥያቄ እንደምታስተውል የሷን ነገር ቦታ እንደምትሰጠው ትረዳለች። በቃ የክርስትና ቪዲዮ ላይ ሜንሽን አድርገኝ። በቃ ማለት በቃ ሰው ቆሞ እንዲቀር ፈልገ ነው ወንዱን። በፍጹም እንዳትሰሙት። በጣም የሚጠሉት ጥያቄ ነው። ሚስትህን በአንድ ሌሊት በ6 ዙር መዘረር ከፈለክ ቴምራ ቸኮሌትን ተጠቀም። በቦክስ ነው ንቃተ ህሊናና ጆኒና ረክሽን እንዴ ምን እንሰራለን እኛ ስድ አረ ተውተው የምታስተዋውቁት ነገር ላይ አረ በመድኃኒዓለም አንቺ ራሱ ማስታወቂያሽን እየሰማው ክርስቶስን ያው ያስባል አያየሻስ መንመነሻል እኔ አንቺ መንመኝ ምናምን የሚለው ዘፈን ያስታወሽኝ እናቴ ኳሻኮርና ማራስ መስልታ ሲዙን ነው እንዴ ይሄን አረ እህል ብሉ ማህበራዊ ህይወትኛ አንቀብርም እንዴ ለቅሶ ሀዘን ደስታ ሰርግ ልደት የለም እንዴ ደህና አደራችሁ ቀርቶ ደህና ከረማችሁ ሊባል ነው ሰው ከቤቱ ሊወጣ ስራ ምን ሰዓት ተሰርቶ ነው እንደነ ንቃተ ህሊናና ጆኒ ለምን አዳራሽ ጠርታችሁ ቆጥራችኋል በምን አወቃችሁ ቆጥራችኋል እናንተ ሞክራችሁታል አሳዩን እስቲ ቢፎርና አፍተር አሳዩን መጀመር እንደው አራሾ ብላለች ዴቭ ምንድነው ይሁልሽ ዛሬ ይሄን ሽጠን ከበርቻቻ ነው የምንለው ነው ብልሽ አጭሰን ያንን ነገር ትንሽ ምንድነው ሰርቀ ነው ትንሽ አው ተመልከሽ ይሄን ጃኬት ተመልከሽ ይሁልሽ ይሄ ቲሸርት ሱሪ በል ቲሸርት በል እንዳለ የተሰጣውን ዋርጌ ነው ይመጣት ኬት ነው ይሰረከው እዚህ ሶስተኛ ቀያስ ጋር ያለው ሁለተኛ በር ጥቁሩ እንደሱ ነው እንዴት ነው ከዛ የምትሰርቀው ያማል እንዴ ምንድነው የባለስልጣን ቤት ነው አይደለም ባክህ ካሜራ አላችሁ እንዳትለኝ ብቻ አይደለም ያ እንዳትለኝ የእናንተ ቤት አይደል እንዴ እሱ የእናንተ ቤት አይደል ሰው እንዴት ከራሱ ይሰርቃል ይሄ አንተ ቲሸርት አይደል አዎ አንተ ጧውሉ የራሴ ቲሸርት እንዴ ይሰርቀኝ ሌባ ያዙልኝ ሌባ አንተ ሚኮ የትዳርን እድሜ ማራዘም ከፈለክ እሺ አንተ ሚኮ ቅድም አይደል እንዴት አይነት የተባረከች ሚስት መሰለያለች እንዴት መልካም ቤቷን አዋቂ ለቤቷ አክባሪ እውነት እንደኔ አይነት ሚስት ይስጥ ፈጣሪ እንደው በሚስት ፈጣሪ እንደው ሰውን ሲወድ ሰው ነው የሚሰጠው እንደ ዳኑ አይነት በጣም የተባረከች ፈራ እግዚአብሔር ያላት ለልጇ መልካም እናት እውነት ለባሏ መልካም ሚስት የሆነች ሚስት ይስጥ ፈጣሪ እንደው ይሄንን ያደርግልኝ እንዴት በቃ ህይወት ላይ ተቃና እንደሆነ ብታይ እግዚአብሔር ህይወትን ያቃናል መልካም ሚስት ዳኑን የመሰለች ሚስት ይስጥ በልሽ ቻው ወይ ኔምስ ወይ አባቴ ወይ ምን ሆነሃል ይሄን ቦይላሩን ላስተካክለው ብዬ እኔ ኧረ እኔ አስተካክልልሻለሁ ወይ እኔ አስተካክለው የኔ ሚስት እንዳታስብ እኔ አልወድሽ እሺ መጣው ሴት ልጅ የምታምነው ጆሮዋ ነው ይባል የለ ስለዚህ በቃ ሰዓት ለብሳ ሰዓት ኩርሳ የመጣችውን ውሃ ነው ያረጋት በቃ ውሃ ወይ በእናትሽ እጂ ወጥልኝ በቂጣው እንዳውጥ ማን ነው ሙና ይንዲነ አለን ደህና ነሽ ምን ነበር ከስራ ግሽ የነበረው መቀመጫው ፈልጌው እንዴ እሱ እኮ ከላይ ከአንድዬ የተሰጠኝ ነው ከላይ ነው የተሰጠሽ አዎ ምን ነው ታዲያ የዛን ቀን ሰላም ልልሽ ጠጋ ብዬ በልብስ መስፊያ መርፊ ቂጤሽን ስነካው ምን ነው ዝም አልሽ እዛ ነው ቂጤ ተንፍሶ ያገኘሁት ተነቃብሽ ማለት ነው አይ ማቃን ሲጭኝና ጎሚስት አስነፋዋለሁ ሲጭኝ ብቻ ቂጦ ኧረ አልሰጥሽም በእናትሽ እጂ ወጥልኝ በቂጣው እንዳውጥ በቃ 12 ጨርስና ምን ታረጋዋለህ በቃ ልንለያይ ነው እንዴ ስንት ነገር አለ የሴት ልጅ እድሜ ነው እሺ ህይወት ነው ከዚህ በኋላ ያለያየናል እስቲ ፈጣሪ ያደቀን እንገናኛለን አንድ ቀን እሺ እህቴ በቃ ደህና ሁኚ እሺ መልካም ስራ መልካም ህይወት እንዴ ሂሩቴ እንዴ 5 ዓመት በኋላ ፈጣሪ ቢያገናኝበት እኮ አይታወቅም ከ5 ዓመት በኋላ ተገናኘና 23 ዓመት ሲሞላ አንቺ 23 ዓመታችን ዘንድሮ እኔ 18 ነኝ ከ5 ዓመት በኋላ
ኩል ስንት ተገናኘ ነው ቁጥር አታውቅም የዛኔ ሂሳብ ደደብ ነበር ትዛልኪ 18 ዓመትሽ ነው ታዲያ ይዋን ነው ተበልተኝ ነበር ትዛለኝ ራሱ 19 አይ ሂሳብ ደደብ ነበር እንዴ ፈጣሪ ያለቀ እንገናኛለን ኢሩቴ እንዴት ዋል ኢሩቴ ነሽ አንቺ አይ ልክ 70 ዓመት ሲሞላን ተገናኘን አሁን 70 ዓመታችን እኮ ነው 70 ሞላን አዎ ሞላን እኮ 18 ነኝ ታዲያ ወደ አንቺ ያጨምርም እንዴ ታዲያ ይሄ ጠምባሮ ሂድ ለምን እንደሆነ እስካሁን ያልተፈታ ጥያቄ ነው። በፊት ያው ለጡረታ ለምናምን ለማግባት ለመውለድ ምናምን ይባላል። አሁን ግን እንደዛም ውስጥ ሆኖ በፍጹም እድሜ መናገር ብዙ ሴቶች ይከብዳቸዋል። አሁን ወንዱም ተጨምሯል። ወንዱም እንደዛ እየሆነ ነው። ወንድምህ ራሱን አጥፍቶ ነው ያረፈው። ትምህርት አለማሳካት እንግዲህ ያን ነገር ያመጣው በጣም ከባድ ነበር። ሁለት ነን ኦሬዲ እሱ ታላቄ ነው። በጣም ከባድ ነበር። አንድና እኔም እንትን ይሄ ሞት የሚባለው ነገር ያን ያህል አልረዳውም። ሰው ሲያረጅ የሚሞት ነው ይመስል ከባድ ጊዜያቶች ነበሩ። በዓላት ምናምን በቃ ውስጥ ቀርቷል ማለት ትችላለህ። ከሱ በኋላ ምናምን አስቸጋሪ ነው። ብቻ እንዴት ልገልጽልህ እንደምችል አላውቅም። አስቸጋሪ ጊዜያቶች አልፈዋል። ስለ ራስን ማጥፋት ወንድምህን ካጣህ በኋላ ስለ ራስ ማጥፋት ምን አይነት አስተሳሰብ ነው ውስጥ የገባው? ይቅርታ እንግዲህ አላውቅም። ለቃሉ ለኔ ራስ ወዳድነት አለው። ከዛ ደግሞ በቃ ህይወትህ ላይ ቀሽም ነው ገብቷል። አሁን እኮ ይሄ ያልኩህ ነገሮች አሁን ለምሳሌ እሱን ማጣቱ ምናምን እነዚህ ሀዘኖች መምጣቱ ብዙ ችግሮች አሉ። እነሱ እኔንም ያን ማስደረግ የሚችል ነገሮች በጣም ብዙ ነገር አለ። እኔም ላደርገው የምችልበት ሞመንት ከሱ በላይ ተፈጥሯል ገብቷል። ግን ያቺን ሞመንት ማለፍ መቻል ቤተሰብህን ማሰብ ብዙ ማለት ከራስ ውጪ ወጣ ብለህ ማየት አለብህ። ሁሉም ሰው ለራሱ አይደለም የሚኖረው ይመስለዋል እንጂ እያንዳንዳችን ለሆነ ሰው ነው እየኖርን ያለው። ያቺን ነገር ማሰብ ያ እንኳን ስሜቱ አላቅም እንግዲህ በዛ ሰዓት ምን ሊሰማቸው እንደሚችል እንደዛ የሚያደርጉ ሰዎች ምን ሊሰማቸው እንደሚችል አላቅም። ቢያንስ ወደ ሰው መጠጋት ወይ ወደ ፈጣሪ መጠጋት ወደሚያረጋጋህ ነገር ወደ ራስህ የሚመልስህ ነገር ጋር ብታረግ ባይኔ። ምክንያቱም ላለ ሰው ለቋሚ ሰው እስካለ ድረስ ያ ነገር ህመም። አሁን ነባ እንግዲህ የምታውቁት በኮሜዲ ቪዲዮዎቹ ነው የሚታወቀው የሚሰራቸውና ሰው ከሳቁ ከደስታው ጀርባ ብዙ ከባድ ነገር አለውና የምናየው ግን ሶሻል ሚዲያ ላይ ይዞት የሚመጣውን የፊት ለፊቱን ነገር ብቻ ነው እና ሁላችንም ግን ከጀርባችን የራሳችን ደግሞ ብዙ ነገሮች በተባለው ነገር ላይ ግን የራስን የሚያጠፉ ሰዎች ሁሉ ጊዜ መጥፎ ነው። ያው የሰይጣን ነገር ነው። በርግጥ መፍረድ አይቻልም። ግን ስታስቡት ወዲያው ቶሎ ብለው እንኳን ለቀሪው ፋሚሊ እንኳን ቢያስቡ ምን ሊሆን እንደዚህ ካረኩ በኋላ ምን ሊፈጠርባቸው ይችላል የሚለው የአንድ ቀን ሀዘንና የሶስት ቀን ምናምን ሳይሆን እድሜ ልካቸው ላይ ሁሌ የሚፈጥረውን ትራውማ በጣም ማሰብ ያስፈልጋልና እቺ ምንም አይነት ነገር ቢሆን እንደምንም እግዚአብሔር በረዳ መጠን ለማሳለፍ መሞከር። እናቴ ትሙትን መድኃኒዓለም የተመሰገነ ይሁን። ምንም ሱቃችን ቢፈርስም ነገ ትልቅ ደረጃ እንደምንደርስ ትልቅ ነገር ክርስቶስ እንደሚሰጠን ስለምናቅ ምንም አይመስለንም። ይሄን ከመሰለ ሱቅ ነው እንግዲህ ያው እንደ ነገሩ እንደምትመለከቱት ወደ ፍርስራሽነት የተቀየረው። ችግር የለው ፈጣሪን ይዘንኛ በምንም አናፍርም። ምክንያቱም እናንተን የመሳሰሉ ፋሚሊዎች አሉ። ጽድት ያለ ቦታ የምታውቁት ካለ እዚህ ላይ ኮሜንት ላይ ጻፉልኝ፣ ፎቶ ቁጭ አድርጉልኝ፣ መጥቼ አሉ ሾሩም እናደርጋለን። ከዛ በተረፈ ደግሞ ኮፒ ሊንክ ሪፖስት አድርጉልኝ። እወዳችኋለሁ። ይመቻል። እንክሰርም እንውደቅም እንነሳም ድክምም ትክትም ምንም ይበለን ያቅተንም ምንም ይበለን፣ ግን እናቴ ትሙት ከመቀመጥ ተስፋ ቆርጦ ቁጭ ከማለት ስራ ፈቶ ቁጭ ከማለት በት ማለት 10 እጥፍ የተሻለ ነው። እናቴ ትሙት በት ለምንለው ጀለሶቻችን ለምትሉ ጀለሶቻችን ወዳጅ ዘመዶቻችን በሙሉ በያላችሁበት መልካም በት መልካም ትግል እላለሁ። ይመቻችሁ። ፒስ። አሁን እንግዲህ ሚኪ ጎንደርኛ ሱቁ በዚህ መልኩ ሾሮሙ ፈርሷል። ግን በቃ ይቀጥላል ህይወት። ብዙዎች በዚህ መልኩ የሆኑ ናቸው። ጊዜ ያመጣው ነገር ነው። ስለዚህ ወደፊት ነው። በርታ። ባለ ጊዜ ማለት እኔ ሰዎች እንዴት እንደሚረዱ ነው እንጂ ጊዜ ሰዓት ነው አይደለም። ከማይክሮ ሰከንድ ይጀምራል፣ ከዛ በታች ይጀምራል። እችን ማይክሮ ሰከንድ የሰጠን ማን ነው? አምላካችን። ሰዎች አሁን በሚሰጡት በፖለቲካ አንተ ሳይሆን ጊዜ የሁላችንም ነች። እያንዳንዱ ሰው የሰው ልጅ የራሱ ማይክሮ ሰከንድ፣ የራሱ ሰዓት፣ የራሱ ጊዜ አለ። ያቺ ናት
አውቀሽ የተጠቀምሽበት ያንቺ ትሆናለች፣ ካላወቅሽበት የሌላ ሰው ትሆናለች። ባለጊዜ ማለት በጥቅም እንደ አጋጣሚ ነገሮች የደላለት ወይ ደግሞ የሆነለት ብቻ አይደለም። ባለጊዜ ማለት በአሁኑ ሰዓት እዚህ ቤት ውስጥ ያለው ሳውንድ ባለጊዜ ነኝ እኔ፣ አንቺም ባለጊዜ ነሽ። እቺን ጊዜ ትንፋስ ያለው ምንቀሳቀስ ምራመድና ምቀመጥ ምነሳ ሰው ማውራት የሚችል ሰው ጊዜው ነው። ኢቭን ተኝቶ አልጋ ላይ ያለው ጊዜውን ያችን ጊዜ የሰጠ አምላክ እስከሆነ ድረስ ባለጊዜው ነው። ሐሳብ አነሳ። የጊዜ ባለቤት ፈጣሪ ነው። የጊዜ ባለቤት ሰሪው ነው እንጂ ጊዜው ያመጣው ጊዜው አምጥቶ እግሩን ሰቅሎ አስፋልት ላይ የሚሆን ነው። ለምሳሌ ደልቶ የሆነ ነገር ጊዜው መጥቶለት እግሩን ሰቅሎ ሳይሰራ ከእግዚአብሔር ጋር ከአላህ ጋር የሚጣላ ስንት ሰው አለ። በተገኘ ሰዓት አምላክ በሰጠን ሰዓት የመጠቀም እድል ከኔ ነው። ተፍታ ማለት ከኔ ነው። ለስራም ለአንዳንድ ነገሮች አሁን እየሰራ ያለው አርቲም ሆነ ሌላ ነገር እችን ማይክሮ እኔ ብቻ ልንቀሳቀስ ተንቀሳቅሼ ደግሞ አምላክ ይጨምርበታል በዱዓ። ይሄንን ካደረኩ እሱ ራሱ ለምን እንትን ይተወኛል? ያግዘናል። ሳንንቀሳቀስ ዝም ብለን ደግሞ በቃ ነገሮችን ብቻ ክሪቲሳይዝ ማድረግ የሆነ ነገር ብቻ እንትን ማድረግ ትክክል አይደለም። ጊዜ መውቀስ ትክክል አይደለም። ጊዜ የሚሰጠን ለክፉም ለደጉም ለመንግስትም መንግስታዊ ላልሆኑ ድርጅትም ጊዜ የሚሰጥ አምላክና አምላክ ብቻ ነው። በህይወት እስካለን ድረስ የሁላችንም ናት ጊዜ። አንቺም ባለ ጊዜ ነሽ፣ እኔም ባለ ጊዜ። ሐሳቡ እኮ ትክክል ነው። ሁሉንም ፈጣሪ ነው ጊዜን የሚሰጠን። ግን ያኛው ሳይድ እኔ ደግሞ ባለ ጊዜን ከፖለቲካ ጋር ከሆኑ ነገሮች ጋር ተያይዞ ሲነሳ ደግሞ ባለ ጊዜ ማለት እንላለን። የኔ አስተሳሰብ ነው። በሰዓቱ ካለ መንግስት ጋር ተሞዳምዶ ሌላ ሰው ላይ ግፍ የሚሰራ እሱ ባለ ጊዜ ይባላል። እንደ ቃል ለመጠቀም ማለት ነው። ግፍ የሚሰራ እንጂ የትኛውንም የፖለቲካ ፓርቲ የትኛውንም መንግስት መደግፍ መብቶ ነው ሳለ ግን ተጠግቶ ያንን ስልጣኑን ተገና አድርጎ ሌላን ሰው ሲጨቁን ባለ ጊዜ ይባላል። የኔ አተረጓጉም እንደዛ ነው እንጂ ከዘሩ ጋር ከምኑ ጋር የተያያዘ አይመስለኝም። ሰይፉ እንግዲህ ትልቅ ወዳጄ ነው እንደምታውቁት። ከዚህ ፊት ብዙ ጊዜ አውርቼለታለሁ። በጣም ትልቅ ወዳጄ ነው። በጣም ነው የምወደው። ለዚህ ህይወት መቆም ብዙ ነገሮችን ያደረገ በጣም ያው ሰው አሁን ሰይፉን የሚያውቀው ፐብሊክ ላይ ባለው ኢሜጅ ነው። ግን እሱ ለዚህ ህይወት እኔ በዛ ሰዓት ኪሴ ነበር። ስልክ ደውዬ ይሄን ያህል ብር እንደዚህ ምናምን ስለው ቀጥታ የሚልክልኝ አይነት ሰው ነው። ከኪሱ ነው ማውራ ለረጅም ጊዜ ይሄንን ህይወት በጣም ብዙ ጊዜ ሆስፒታል በነበርኩኝ ጊዜ ከዛም ውጪ ደግሞ በሚዲያው ብዙ ነገሮችን አድርጓል። ብዙ ገንዘቦች እንዲሰባሰቡም ተደርጓል። ብዙ ነገሮችን አግኝቻለሁ። የኢንሹር ምናምን ሆስፒታል እያለን ብዙ ወጪዎችን ሸፍኜበታል። እና ሰይፉን ሰው የሚያውቀው በቀልድ በጨዋታው ነው። እኔ የማውቀው በአበባዬ ነው። ለእናት አበባዬ ብዙ ነገር አድርጓል። ብዙ ነገር ያሳለፈ ነው። የትኛውን ቦታ ሲሄድም ስቆምም ለሰይፉ ያለኝ ቦታና ክብር ልዩ ነው። ሰይፉ አንድ ወዳጄ ይላል። አንድ ወዳጄ እንደዚህ ያብሎ ልኳል ምናምን ወዳጄ የሚላቸው አብዛኞቹን ራሱ ነው የሚሰጠው። ስሜ ጠቀስ ያለኝ ወዳጄ ምናምን የሚለው ብዙ ጊዜ ራሱ የሰጠው ነው። በጣም ትልቅ ሰው በጣም ለኔ ኪሴ ነበረ ነው ማለት ደውዬ ነው ስልኬን ለማንሳት እንኳን ብዙ የሚከብድ ሰው አልነበረም። ደውዬ እንዲህ አድርገን ይዘፉ እንደዚህ ፈልጋለሁ እሺ ብሎ ቀብድ የተቀበለውን ሁሉ ልኮልኛል። ለስራ ቀብድ የተቀበለውን ልኮልኛል። በጣም የሚገርም ነው ሰይፉ። በጣም የሚገርም ሰበና ነው ያለው። ከዚህ ከእንትኑ ውጪ አሁን ነው ከቅርብ ጊዜ ወዲህ እንደውም በደንብ እየተሰማ የመጣውና ብዙ ነገሮች የሚያደርጋቸው በጎ አድራጎቶች አሉ። እንዳለውም አንድ ወዳጄ እያለ ብዙ ነገሮች ያደርጋል። እንግዲህ ለሌሎችም ሰዎች ደግሞ ስፖንሰሮች እያፈላለገ እንደሚያስረዳ ይታወቃል። እንደውም አሁን ትናንትና ራሱ ለፍልፍሉ ስም ተጠቅሷል። አንድ ባለሀብት እንግዲህ 1 ሚሊዮን ብር ሁሉ ድጋፍ እንዲያደርጉለት አድርጓል። እና በጣም ትልቅ ነገሮች ለመቄዶንያ ያደረገውን ነገር ምናምን ብዙ ነገሮች አሉ እና በቁሙ እንደውም በጣም ትልቅ ክብር ከባለፈውን በተጨማሪ እንደገና እንደው እውቅናና ክብር ቢሰጠው ደስ የሚለኝ። አንቺ በጣም ገርመናች አይደል? ሸርቱ ደግሞ በጣም ነው ይለብሽ ያምርብኛል። ወስዶ አይደለም ይሄንማ ተወስጁ አንቺ ስንት እንዴ ሁዴ ምንም እኮ ይቀርሽ ነገር ልብስ እኮ ምንም የለኝም። አረ ለማይልስለት አይደል? ትፈልገዋለህ በጣም በቃ ታኩርፍሽ ነው ሰይ ነይ ግን ነይ ማሪ ነይ ቢቢጂ ነይ ማር ነይ
የጓደኞች ልብስ አታምጭብኝ። እዚህ ጌቶቻቸው እዛ ይቀር ለቡቱ ቀጣው የምትናገረኝ አንቺ እናትሽ ደግሞ ላብላ ይላል ግማታ አጥበሽጠኝ ዜዶ ቢፍላል የሚሰቀጥጠው ይሄኛው ፓርት ሳይሆን ድንገት ሊጠራት መጥቶ ፒክ ሊያረጋት ቤት ሲመጣ እናትየው በር ሲከፍቱ እሱን ለብሶ ሲያየው ነው የሚደብረው ፓርት። ይገኛል መድኃኒዓለም ወይኔ ውርደት ወይኔ ውርደት ወይኔ ውርደት። ስላመመህ እኮ ነው የምቀባህ። አንደኛ ጾም ተፈቷል። ባለፈው እዚህ ልህ እንደሆነ አናቴ ደርቋል ፈሳሽ ቅባት አርግልኝ እሽኝ ስትል ነበር። ስለዚህ አሁን አንደኛ ራሴን አሞኛል ተደጋገመብኝ። ስለዚህ ና ቅቤውን ልቀባህ አናተ ላይ ቁጭ ሳረግልኝ ትሽ ትላለህ። ወይኔ ወይኔ አልበል ፍንትው አልበል እግዚአብሔርን ፍንትው አልበል እንዴ ትላለህ። አልፈልግም ሞት ድርቀት ነው ይድረቅ ለምን ሳራ ብርሃን አይመስልም። አልፈልግም አልቀባም ቂቤ ይኸውልህ ጭምልቅ ነው ማረግህ እንዴ ካል ማዘር በመድኃኒዓለም ይኸውልህ ሳነሳው አይተሃል አይደል? ይኸውልህ አይደል ገበኛው በቃ ስለዚህ ቅጥል አርግህና አትቀቢኝ ረፍ ሻሽ አስሩልሃል። አዎ ሻሽ አስሩልሃል። ጭራሻሽ ቂቤን እንዳይጨምር አልቀባም። ወደድክም ጠላህም ትቀባል። አልቀባም እኔ አልቀባም። ሳትቀባ ምንም አትተኛም። እኔም አልተኛም አንተም አትተኛም። በቃ ወይኔ ጉዲ ወይኔ እምቢ ካልክ ልጥፍ ነው ማረግብህ። በቃ ጭምልቅ ነው የምትለው። ስለዚህ ና ልቀባህና እልቁን እንገላገል። በቃ ሺ ያመጣህ አይለቅም። ስንት ብር እንደገዛ ሽታው አይለቅም። ይለቃል። በደንብ ነው የሚለቀው። በደንብ ሻምፖ አለ፣ ኮንዲሽነር አለ። በቃ ፏ ትላለህ። በቃ እባክሽ እሺ ትራሱን ወደዛ አድርገው ተጨማለቀው። እንደውም ይሄ እዚህ ጋር ነው የሚሆነው። ኧረ እባክህ ታጥበዋል። እዚህ ላይ ነው የሚንጠባጠበው። ታጥበዋል። እኔም ባፈሪ ልብስሽን ፍሪ። ይኸውልህ አሁን እኔ ካንተ ጋር ስደራደር አይቀርልህም። ተገባ አንተን ሽሩሩ ስል አልገኝም። በመድኃኒዓለም ቸሰስ ወይኔ ውርደት ወይኔ ውርደት ወይኔ ውርደት። ቀና በል እባክህ። ወይኔ ውርደት ምንድነው ውርደት? ምንድነው ውርደት? እስኪ ንገረኝ። ውርደት ይላል አግኝተህ ነው ይሄን? ወይኔ ይኸውልህ ወይኔ ወይኔ ምንም ወይ ወይኔ አትበልብኝ አንተ። ምን ወይኔ ነው? ለቅሶ ቤት መሰለህ እንዴ? ምን ይጨማለቅብኛል? ለቅሶ ቤት አረካው እንዴ? ይላል እንዴ? ወይኔ በጥፊ እንዳልልህ በዚህ የምን ወይኔ ነው? ወይኔ እስኪ ቅዝቅዝ አላለህም? አሁን አላለኝም። አላለህም? ቅዝቅዝ አላለህም? ምን አባቱ ምስጋና ቢስ ተቀለቁት አፉ ቅዝቅዝ አላለኝም ይላል። በጣም ቀዘቀዘኝ እኮ በቃ ወይኔ ወንድ ልጅ ብላሽ፣ ወይኔ ወንድ ልጅ ብላሽ። ወንድ ልጅ አናቱ አይደርቅም ያለው ማን ነው? እናት እኮ እንደዚህ ነው። በቃ ልጁ ባይገባውም ለልጇ ግን የሚያስፈልገውን ታውቃለች። እና ይሄ ደግሞ የተለመደ ነገር አለ። ወንድ ልጅ ቅቤ አይቀባ ምናምን ብትቀባ ይሻላል። ያው እንድንጠላው ሆነን ስላደግን ወንድ ልጅ ቅቤ አይቀባ ምናምን ስለሚባል በቃ ሽሽት ነው። ሁለተኛ ደግሞ ያው የሽታዋ ነገርም ከሁለት ወር በኋላ ከውጭ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። ኢትዮጵያ ውስጥ ያሉ ባንኮች ሁሉ ተደምረው የሌላቸው ሀብት የሚጠራባትን የጆይ ጭሮን ሸዋሸዋ ስሟት እስቲ። 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ ቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከ2 ወር በኋላ ከውጭ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላውቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። አንበቡት። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ይኸው ስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ 100 ቢሊዮን
568 ሚሊዮን 298,796 ላውጅላችሁ ማያራሴታ በጌታ በኢየሱስ ስልጣን እግዚአብሔር ያስደንቃችሁ። ግለሰቡ በሚራክል መኒ ገባልኝ ያለው ገንዘብ በነገራችን ላይ ኳድሪሊየን ይባላል። ኳድሪሊየን ማለት ሚሊየን አልፈ ቢሊየን አልፈ ትሪሊየን አልፈ ያለው ቁጥር ማለት ነው። ኳድሪሊየን ይባላል። እሱ ራሱ 15 ዲጂት ነው ያለው። የጆይ ጭሮ ታምር ላይ የምትመለከቱት ግን ባለ 17 ዲጂት ቁጥር ነው። ምን ተብሎ እንደሚጠራ አላውቅም። በኳድሪሊየን እና በኳንቲሊየን መካከል ያለው ቁጥር ነው እንግዲህ የምንመለከተው። አትሊስት የጠራውትን ቁጥር ደንግጦ ነው መሰለኝ መብራት ተፋ። በሀገራችን ትልቁን ካፒታል የሚያንቀሳቅሰው የኢትዮጵያ ብሔራዊ ባንክ አጠቃላይ ሀብቱ 2 ትሪሊየን የኢትዮጵያ ብር የሚያክል ነው። በምን ምክንያት እንደሆነ በማይታወቅ መንገድ ይሄ የምትመለከቱት ቀን ሰራተኛ ነኝ የሚል ግለሰብ አጠቃላይ ኢትዮጵያ ውስጥ ያሉ ባንኮች ያላቸው ሀብት ተደምሮ የሌላቸውን ገንዘብ ገብቶልሃል ተብሎ ነው በዚህን ያክል መጠን እየተደሰተ ያለው። ኳድሪሊየንን የሚያክል ገንዘብ ከአንድ ሀገር ወደ አንድ ሀገር ሲገባ ሀገራት ራሱ ዝም ብላ ይመለከቱ። ዓለማችን ላይ ትልቁ ባለሀብት የሆነው ኤለን መስክ በዶላር ያለው ገንዘብ ወደ ኢትዮጵያ ብር ተመንዝሮ አንተ ገባልኝ ያልከውን 10 ኳድሪሊየን በላይ የሆነን ገንዘብ የሚያክል አይደለም ያለው ሀብት። በዚህን ያክል ደረጃ እስካም ስትሰሩን ለምን መንግስት ዝም እንዳላችሁ መድኃኒዓለም ነው የሚያውቀው። እንደ አንድ ኢትዮጵያዊና እንደ አንድ ኢትዮጵያዊ ግለሰብ እንደዚህ ያሉ በአደባባይ የሚደረጉ በቴሌቪዥንና በዲጂታሉ ሚዲያ ላይ የሚዘዋወሩ መንፈሳዊ እስካሞች ከህግ አንጻር እንዴት መታየት እንዳለባቸው ቁጭ ብለን ልንወያይበትና ልንመካከርበት የሚያስፈልግ እንደሆነ ይሰማኛል። ሀገሪቱን በጀት ከ50ና ከ100 ዓመት በላይ ሊበጅት የሚችል ገንዘብ በአንድ ተራ ግለሰብ ውስጥ ድንገት ሲገባ ጸጥ ብሎ የሚመለከት መንግስትም ባንክም የለም። ገባልኝ እያልከ ያለው በአጠቃላይ በኢትዮጵያ ንግድ ባንክ ውስጥ እንኳን የሌለ ገንዘብ ነው። ተመለከታችሁት። ጆይ ጭሮም ቁጥሩን ለማንበብ ሲቸግረውና ከጉባኤ መካከል በጣም ስማርት ነው የተባለን ሰው አስነስቶ ለማስነበብ ሲሞክር ነው የምትመለከቱ። ኢትዮጵያ ውስጥ ኳድሪሊየን ገንዘብ ያለው ሰው ተገኝቷል። ከአላሙዲ የሚበልጥ ከኤለን መስክ የሚበልጥ ከነ ቢል ጌት እና ከተለያዩ ትልልቅዬ ዓለም አቀፍ ካምፓኒዎች በገንዘብና በአቅም የሚበልጥ ታላቅ ሰው ኢትዮጵያ ውስጥ በሚራክል መኒ ተገኝቷል እያሉ ነው። እንኳን ደስ ያላችሁ ለማለት ነው። ይመቻችሁ። እንኳን አብሮ ደስ አለኝ። እንግዲህ እኔንም ወንድምህንም እንግዲህ እንድታስታውሰኝ ስል ከወዲሁ አመለክታለሁ። ኧረ ተው ግድ የላችሁም ተው። ያንቺ የማልቀስ ብቃት እንዴ! ሰው እንዴት እንደዚህ ያለቅስ? ቦምቦን ክፈች ነው የሚገኝ ካራክተሯ እኔ በሆን ብዬ ነው ማስበውና እዛ እስከገባው በኋላ በቃ መውጣት ራሱ በጣም ነው የሚከብደኝና ትምህርት ቤት ውስጥ የህፃናት መብት ምናምን እሰራ ነበር እና ታዋቂ እንደምሆን አቅ ነበር። እውነት ይታወቀኝ ነበረ አላቅም ግን ሲመጣብኝ ያው ብዙ ያስከፈሉኝ መስዋዕትነት እንዳለ ሆኖ አደሴም ታይም ደግሞ በጣም ደስ የሚል ደግሞ መቋቋም ያው ተኮናቋም ከባድ ኩርማት አዊ በጣም ብዙ የተማረርኩባቸው ጊዜያቶች አሉ። ታዋቂ ባልሆን ብዬ ያሰብኩባቸው ጊዜያቶች አሉ። ግን ደግሞ የሰው ፍቅር ይሄ ጥሩ ነገሩ ደግሞ ትንሽ ያመዝናልና እሱ ነገር ስላለን እንጂ አንዳንድ ጊዜ እግዚአብሔር ፈተና ሲልክብን በጣም እንደምንቋቋሙ ሲተማመንብን ነው ብዬ ነው ማስበውና አይዞሽ ማርቲ እንትን አዝኜ ምናምን አይደለም። በጣም እግዚአብሔርን ስለምወደውና ስለማመሰግነው ምስጋና ነው እንጂ ሌላ እንትን አይደለም። ያው እግዚአብሔር በጣም ከረጅም ጊዜ በኋላ የሆነ ነገር ሲገጥመኝ በቃ ደስ ይለኛል። እግዚአብሔር ያየኝ ነው የሚመስለኝ። የሆነ ጥሩ ነገር ሊመጣልኝ እንደሆነ ብቻ ነው ማስበው። ያን ያህል በጣም በቃ ሃይማኖተኛ ጥሩ ሰው ምናምን ሆኜ አይደለም፣ ግን በቃ ካለፍኳቸው ነገሮች አንፃር አሁን ከፊት የሚመጡት አላቅም። እግዚአብሔር ከዚህ በኋላ ምን እንደሚያመጣ አላቅም፣ ግን በቃ የሆነ ፈተና ሲገጥመኝ ላልፈው እንደሆነ እግዚአብሔር እንደተማመነብኝ ብቻ ነው ማስበው። እና ይሄ ሜቢ አንዳንዴ እኮ ስንጠፋበትም ወይ እንዳንጠፋበትም ይሆናል ሲፈልግ እንደዛ ብዬ ብቻ ነው ማስበው። ይድረስ ለንቃተ ህሊናና ለጆኒ ጁጁትሱ። የኢትዮጵያ ህዝብ በጣም አዝኖባቸዋል።
በጣም ተከፍቶባቸዋል። ለምን ካላችሁ ደግሞ ይሄ ፋይት ከመዘጋጀቱ ቀን ጀምሮ እስከ ዛሬዋ ሰዓት ድረስ ሁላችንም እየጠበቅን የነበረው አዳር ነው እንጂ ሾርት አልነበረም። ሙሉ ህዝቡ አዳር እየጠበቀ ጆኒ ሾርት ሰጠው። ሾርት እንግዲህ የንቃተ ህሊናና የጆኒ ጁጁትሱ እንዲሁም የሌሎቹ ፋይቶች ተደርገዋል። ይሄ ፋይት በጣም ለማዘጋጀት መጀመሪያ እንዲሁ ነበር ሲዛዛቱ የነበረው። በኋላ እውን ሆኖ ዝግጅቱ በጣም አሪፍ ነበር። እውነት ለመናገር እንዳየሁት ከሆነ ከጠበቅኩት በላይ ነው። ስቴጅ የተሰራላቸው ምናምን ሁሉ ነገር አሪፍ ነበረ። ሰውም አሪፍ ነበረ። ግን በጣም ተጋኖለት ተጮህለት የነበረው ፋይት ያው እንዳያችሁት እንደሰማችሁት በአጭር ደቂቃ አልቋል። እስቲ ስለነሱ የተሰሩ አንዳንድ ቪዲዮዎችን እናያለን። አርጉለት ሼር አርጉለት እንዳይዘናጋ። ዱቄት ከሪንግ ውስጥ አጥንቱ ተሰብስቦ ነው። ጆኒ እኔ በጣም አድናቂው ነበርኩኝ። የሱ እንትን ነበርኩ። በቃ ማታ ራሱ ኮንሰርት ላይ ሆኜ አስሬ እንዴት ሆነ አልተጀመረም እያሉ እያየው ነበር። ከዚህ ውድድር በኋላ ግን ደበርከኝ ጆኒ እውነት። ኦ ማይ ክርስቶስ ምን አለበት አንተ በቃ ሰፈር እንኳን በቃ ስፖርታዊ ውድድር አድርገው ተጣጥቦ ሻወር ወስደው መጡ ምናምን የሻወር ያህል እንኳን ብትጋጠሙ ምን አለበት? አረ ጆኒ ደብራል። እንዲሁ መልሶ ኖርማል ልብስ ለባብሳችሁ ልትሄዱ ነው እንዴ? ትንሽ እንኳን 5 ደቂቃ አትደባደቡ? ማረ ጆኒ አሁን የሱን ሜሞች ለማየት እንዴት እንደጓጓው እኔ እንደሱ የሚያስቀኝ ሰው ራሱ የለም። በቃ ቤስት ሜመር በባልና ያው ጆኒ ነው ምለው እና ይመች አድናቂዎችክ በጣም ደስ ብሎናል ለማለት ነው። በጣም ያልተጠበቀ ነው። ንቃተ ህሊና በጣም ሲዝት የነበረው አዛዛት አለ። ሁለቱም ያው ግዴታ ጨዋታው እንዲያምርም ሰው በጉጉት እንዲጠብቅም እንዲህ አይነት ነገሮች ይደረጋሉና እሱ ላይ ምንም ችግር የለውም። ግን ከዚህ በኋላ የንቃተ ህሊና የሚደርስበትን እነዚህ ሜሞች ተረቦች ምናምን ቪዲዮዎች ከዚህ በኋላ ነው ስነ ልቦናውን ማጠንከር ያለበት። ከውድድሩ በፊት ሳይሆን አሁን ነው በጣም ጠንካራ መሆን ያለበት። ተስፋ መቁረጥ ውስጥ በጣም ከባድ ነው። ይሄ ተጽዕኖ የሚሰሩት ቪዲዮዎች በጣም ዘግናኝ ናቸውና የበፊት ሲስት የነበረውንና እዛች ሜዳ ውስጥ ገብቶ የሆነውን ነገር እያገናኙ ነው የሚሰራውና አይዞ ሁሉም ሰው መሸነፍ ያለ ነው። አንድ አሸናፊ መኖሩ ግድ ነው። ተመልሰ ደግሞ ራስን አበርትተ እንደገና ወደ ጨዋታ እንደምትመለስ ተስፋ አደርጋለሁ። እኔ ከመምጣቴ በፊት ሁላችሁም አንደኛ ነበራችሁ። እኔ ግን ይመስለኛል ማለት ጀንፋል እንዴ መች ተወዳደርኩኝ? አይተወዳደርኩስ እንዴ እኔ አጭር ህልም ያየው ነው አይመሰለኝ። ኧረ ዝም በል። እኔ ተመትቻለሁ፣ እናንተም እንዳትመቱ። ዶም ማነቅ የሌለበት ይቅጠመኝ። እንዴ አይቻልም። እሱ ይሻለኛል። ምንድነው ማነቅ የሌለበት? ማነቅ የሌለ በቃ እንደዚህ ምናምን መያዝ የለም። እንዴ እኔ ከቦንጋ ስለመጣው ነው። ሌላው ደግሞ ይሄ ነገር እውን እንዲሆን ኢትዮጵያ ውስጥ በድፍረት መጥተው ይሄን ማድረጋቸው ጀማሪዎች መሆናቸው ደግሞ አይስ ብሬከር ነው የሚባለው አይደል? በጣም ጎበዞች ናቸው፣ ሊደነቁ ይገባል። ሁልጊዜ ይሄ ታሪክ በኢትዮጵያ ውስጥ ኤምኤምኤ መች ተጀመረ፣ የመጀመሪያው ጨዋታ እነማን አደረጉ ሲባል እነዚህ ልጆች ይጠቀሳሉ። ሁለቱ ብቻ ሳይሆኑ ሌሎቹ። ስለዚህ ሁልጊዜ በዚህ ታሪክ ውስጥ ስማችሁን ስለጻፋችሁ የራሱ ቀላል ነገር አይደለም። እንዴት ናችሁ? such a beautiful day። ትላንትና የቴስቴስትሮን ዴይ ነበር። ዳም ኤቭሪባዲ በቃ ወንድነቱ በቃ መጥቶ ነበር። ቴስቴስትሮን የተወሰነም ሴቶች ውስጥ አለ እኮ ብዛቱ ነው እንጂ። ትላንት ግን የነሱ ራሱ ጨምሮ ነበር። አንዳንዶቹ ምንድነው የምትለኝ ምናምን ሲሉ ነበር። was crazy። ንቃተ ህሊና አርሰናል ነው የሆንክብኝ ማን። አርሰናል አንዳንዴ ይሄድና የራሱን ትቶ የሌላ ክለብ ይጫወታል። የራሱ ብዙ ጠንካራ ነገሮች አሉት። እነዛን ከመጫወት የተጋጣሚውን ክለብ መስሎ የሚቀርብበት ጊዜ አለ እና ይቀጠቀጣል። ንቃተ ህሊናም እንደዛ ነው የሆንክብኝ ማን። ይህ ሰውዬ ዘሎ ነው የሚይዝ የሚባለውን ነገር ይህ ሰውዬ ስል ጆኒ ነው። ጆኒ ትመችኛለሽ። ዘሎ ነው የሚይዝ ሲባል አንደኛው መንገድ ምንድን ነው? መራቅ። በተቻለ መጠን ሰውየው እንዳይቀርብ
መራቅ ከዛ በኋላ ሁለተኛ እኮ ምን መሰለህ ሁለት ጫማ ጥፊ አንድ የሆነ ተርኒንግ ኪክ ነገር ከተቻለ ደግሞ ሁለት የሆነ የተወሰነ ቡቲ ካደረክ በኋላ ጆኒ ይዞ ያደረገን ቢያደርግ ችግር የለውም ይበቃናል። ምክንያቱም ያቺ እግሩን ስትመታት የተጮኸው ጩኸት አይተዋል። ይነው እሱን ትንሽ ጠብቀን ነበር እና እሱ ጋር ጎሏል። ጃኔት ያው የሱ ሜዳ ነው። አሜን he did what he had to do no comment ያለውን ነገር ነው የተገበረው ማለት ነው። ግን እንደ አዲሳኒያ እና ያ ፔሬራ ነው የሚባለው ልክ እንደሱ እንዳደረጉት ስቲል ሁለት እድል አለ እና I believe in your mentality እና ተመልሰህ እዛ ላይ ያሉ ድክመቶችን ሰርተህ ምናምን መተህ ድጋሚ እንደምትገጥመው እምነት አለኝ። I don't know አሁን በጆኒ ደረጃ ያለ ሰው ያለ አልመሰለኝም። አትሊስት ግን አንተ ስለሞከርከው እና ደግሞ ያ ዴዲኬሽኑ ስላለ ተመልሰ መተህ ኢቭን ሁለተኛውን ራሱ ቢያሸንፍ ሶስተኛውን እንደ አዲሳኒያ እንደ ፔሬራ እንደ ጠለዘው ሶስተኛው ላይ ልትደርስበት ይችላል፣ ልታሸንፉ ይችላል። እና I believe ያንን ታደርጋለህ ብዬ አስባለሁ እንጂ እኔ ብዙ ስፖርተኛ ኢትዮጵያ ውስጥ ባላቅም ጆኒ ግን እንደሚያወራና እንደሚያደርገው ነገር እዛ ጋር የደረሰ ስፖርተኛ እኔ እንጃ ካለ ደስ ይለናል። በደንብ ፍስፍስ ብናይ ከፍ ያለው ቴስቶስትሮን ነው እሺ ያለው ይመቻችሁ። ውድድሩ ላይ የንቃተ ህሊና ጥፋት ምንድን ነበረ? መሬት ላይ ጁጁትሱ ስለሆነ ያኛው የሚሰራው ይሄ ገና 3 ወር ምናምን ስለሆነ የሰራው እንደምንም አለማስጠጋት ነበረበት፣ ጥረት ማድረግ ነበረበት። እንደመጣ ሲይዘው በቃ ዝም ብሎ ነው የተያዘለት። እሱ በጣም ትልቁ የንቃተ ህሊና ችግር ነው። ሁለተኛ እኔ በራሴ ደግሞ ብዙ ሰው ሲል ያልሰማሁት ነገር ዳኝነት ላይ ችግር አይቻለሁ። እኔ በራሴ የሚወዳለሁ በጣም አያለው እና ታፕታፕ እስካላረገ ድረስ ዳኛው ማስቆም አልነበረበትም። እስኪገለው ነው ምናምን ልትሉ ትችላላችሁ። ኦልሬዲ ግን እዛ ውስጥ ምንም የእንትን ነገር አላሳይም። እንዲህ ታንቀው እንኳን ሌላ ፋይት ላይ ስናይ ፌንት ነገር ሲያረጉ ነው ዳኛው ታፕታፕ ካላረጉ የሚያስቆመው። ስለዚህ እንደዛ ታንቆ ታፕታፕ እስካላረገ ድረስ ማስነሳት ማስቆም ያለበትም አይመስለኝም። አንድ ሁለተኛ በኤምኤምኤ ጨዋታ ላይ አንድ እንትን እንደዚህ በደረቱ ከተኛ ይሄ ኋላ ጭንቅላቱ አይመታም፣ ቦክስ ላይ አይመታም እና በኤልቦ በዚህ ከኋላ ሁሉ ሲመታው ነበርና ዳኛው ያንንም አላስቆመም ነበርና ይሄ ችግር አለበት እንትኑ ላይ ማለት ነው። ዳኝነቱ ላይ ያየሁት ይሄንን ነው። ግን እስቀስ እያለ እንግዲህ ባለሙያዎች ምናምን ወደፊት የሚተነትኑት ይሆናል። ግን ያው ምንም ጥያቄ የለውም አሸንፏል። ቀጣዩ የጆኒ ተፋላሚ ማን እንደሆነ በዛው በሪንግ ውስጥ ታውቋል። ትናንት የነበረው ድባብ አልፎ ዛሬ አዲስ ጉጉትና አዲስ ፈተና መድረኩ ላይ ብቅ ብሏል። ለጆኒ እንደ ትናንቱ የንቃተ ህሊና ፍልሚያ ነገሮች ሁሉ አልጋ በአልጋ የሚሆኑለት አይመስልም። ምክንያቱም አሁን መድረኩ ላይ የቆመው ተገዳዳሪ ተራ ሰው አይደለም፣ ማስተር አገረ ሰላም እንጂ። በአዲስ አበባ ሽሮ ሜዳ ተወልዶ ያደገው በጽናት የታነጸው ማስተር አገረ ሰላም የስፖርት ታሪኩ ልክ እንደተጓዛቸው ኪሎ ሜትሮች ርቀት ረጅም ናቸው። በቴኳንዶ 5ኛ ዳን የደረሰ የጥበብ ባለቤት፣ በብሔራዊ ቡድን 8 ዓመት ቆይቶ በዓለም አቀፍ መድረኮች የኢትዮጵያን ሰንደቅ ዓላማ በማንገብ የወርቅ የብርና የነሐስ ሜዳሊያዎችን የሰበሰበ ጀግና፣ ከኖርዌይ እስከ ዴንማርክ፣ ከስዊድን እስከ ግሪክ፣ ከሞሮኮ እስከ ታይላንድ እንዲሁም በህንድ፣ በግብፅ፣ በማፑቶና ሌሎች በአጠቃላይ በ11 ሀገራት ፈተናንና ስልጠናን ያጣጣመ ማስተር ነው። ዛሬ በሽሮ ሜዳው አገረ ፊትነስ ዞን ጂምናዚየም ወጣቶችን እያመረተ የሚገኘው ይህ ማስተር በትናንቱ የሪንግ ላይ ንግግሩ መላውን ስፖርተኛ አስደምሟል። ቀጣይ ግን እዚህ መድረክ ላይ እኔ ቆሜ አሳያቸዋለሁ ማንነቴ። ማስተር
አሁን እንግዲህ እንዳልኩት ነው ፈርቀደዋል አንዴ ሁሉም ሰው ሊሆን ሊዘጋጅ ማድረግ እንደሚቻል ስለታመነ እንግዲህ አሁን በቅ እያሉ ነው ማለት ነው። አሁን ቀጣይ ደግሞ ነው ይገጥማሉ አይነት ነገር እያለ ነው። አክሴፕት ካረገ ጆን ይገጥማሉ ማለት ነው። እና ጥሩ እየሆነ እንዲሄድ ዳኝነቱ እንዲሻሻል ከጊዜ ጊዜ አሪፍ እየሆነ ይመጣል ብዬ ተስፋ አረጋለሁ። እንደገና ደግሞ በጣም ብዙ ሰዎች በስሜታዊነት ትልልቅ ብር አስይዘው ነበር በቁማር ደረጃ እንግዲህ ጆን ዳንኤል እስከ 1 ሚሊዮን ብር ድረስ ሌሎችም 200,000 300,000 ምናምን ያስያዙ ሰዎች ነበሩ፣ ተበልተዋል። በነገራችን ላይ ንቃተ ህሊና ቢያሸንፍ ኖሮ ከዚህ የበለጠ ነገሩ ይጮህ ነበር። ጆኒ ጁጁትሱ እንደሚያሸንፍ ስለተገመተ እሱም ንቀቱን በጣም አሳይቶ ስለነበረ በቃ ያለውን ያደረገው ብዙ አልጮህም። እንደውም ንቃተ ህሊና ግን ቢሆን ኖሮ ያሸነፈው በጣም ነገሩ ይጫጫህ እንደነበረ በእርግጠኝነት። ምክንያቱም አንድ ኪክ እንኳን እግሩን ሲመታው እዛ አዳራሽ ውስጥ የነበረው ጩኸት ሌላ ነገር ነበር። ለምን መሰላችሁ? ሁላችንም ውስጥ የሆነ አዲስ ሚራክል ነገር የመፈለግ ነገር አለን። ያኛው ፕሮፌሽናል ነው ስለሚባል ስለሆነም ስለምናቅ ከዛ መጥቶ ያ ልጅ በአጭር ጊዜ እንዲያርጉ ቢጥለው ውስጣችን ብዙ ሰዎች ያን ይፈልግ ነበር፣ ያን ነገር እንዲሆን ይፈልጉ ነበር ግን አልሆነም። ምክንያቱም ሪያሊቲና እውነቱ ስለሚለያይ ማለት ምኞትና ሪያሊቲ ይለያያል። ምኞት ሊኖር ይችላል። አንዳንድ ሰዎች እኮ ለንቃተ ህሊና እንዲያሸንፍ እየፈለጉ ቁማር ግን ሲያስይዙ ጆኒን ብለው ያስያዙ ሰዎች አሉ። አንተ ደግሞ መልእክቴን በአማርኛ ላስተላልፍልህ። ላለመውደቅ ስራ መጣሌ መውደቅ ግን አይቀርም። ወላሂ እንግዲህ የኛው ወንድማችን እንግዲህ ከእንትኑ በፊት እንደ ከበሮ ነው መቀጠቅጥ ምናምን ሲለው ነበር እንግዲህ እና መንፈስ ነው የሚሆንብኝ። በደንብ ተዘጋጅ። አንካራ ቴክኒክ፣ አንካራ ሰውነትን አዘጋጅ። የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደበድበው። እግዚአብሔር ይመስገን። ከትላንትናው ፌት የተረዳሁት አንድ ነገር ቢኖር ከግግ ማስቧጠጥና ከሴት ልጅ ግርዛ ቀጥሎ ዛቻ ጎጂ ባህል ነው ነው ምን በቃ ዛቻ ጎጂ ባህል ነው። ዝም ብሎ መለሰን የለም እንዴ? ዝም ብሎ መለጣፍ የለም። ያ ጥቃተ ህሊና ሰውን ካራብሳ ከኮዬ ከቱሉ ዲምቱ አስመጥቶ ድብድቡ ከፈጀው ደቂቃ ይልቅ ስቴጅ ውስጥ ገብቶ ሰላም እስኪባባሉ ደቂቃ እጥፍ ነው። አንተ ደግሞ እንደ አዲስ የአዝማሪ ቤት ቅጥር ከበሮ መቺ ነርቼ ብለህ ገብተህ አኩኩሉ ነው እንዴ ተጫወታችሁት? በጨርቅ ተተክልል። እኔ አንዛት ነው ምላችሁ። ኤርሚና መስፍኔ ግን ማለት ነው ትልቅ ሪስፔክት አለኝ ለእናንተ። የወንድነት ጥግናችሁ ፈጣሪ ያክብርልን። ሌሎቻችሁ አትዛቱ። አረዲያ ዛቻው እንግዲህ የዚህ የጨዋታው አንዱ አካል ነው፣ ውበት ነው። ከእንትን በፊት ፌስ ማድረግ ከዛ እንዲያረጋለሁ ማለት እሱም ነው አንድ በኋላ ከውጤቱ በኋላ እኮ እንዲጣፍጥ የሚያደርገው ጨዋታውን ያ ነው። እና አሁን ከውጤቱ በፊት የተናገሩት ነገር ሲታይ ሌላ ታሪክ ነው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተል ተዘጋጅ። አንቺ ማን ነበርሽ? ወይዘሮ ማን ነበርሽ? ወይዘሪት በቀሉ። እንግዲህ ሴዶም አክሰፕት አድርጓል። ከዚህ በፊት ሁሉ ጊዜ ጆኒ ጁጁትሱና ሴዶ ነበሩ ብዙ ጊዜ እንትን የሚያደርጉት።
አሁን ሰይዶ እንግዲህ እሺ ብሏል። ፕሮፌሽናል ነው የሚለው ሰይዶ። ከዚህ በፊት ውድድር አድርጌያለሁ ስፔንም ምናምን ሄጄ ነው የሚለው። እንግዲህ ከሆነ ሞክሮ አሪፍ ነው። በቃ ዋና አንድ የፈር ተቀዷል። ያሬድ ነጉ ትላንትና እንግዲህ ሽምግልና ልኮ እሺ ተብሏል። እንግዲህ በጣም እንኳን ደስ ያላችሁ፣ መልካም ጋብቻ ይሁንላችሁ ነው የምንለው። አሪፍ ጊዜ ነበራቸው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።